ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ከጅኖች ዓለም በዶክተር አልዘንዳኒ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም እንግዲህ አስተማሪ የሆነ የወንድማችን ኻሊድ ታሪክን በመንተራስ ኡስታዛችን ስለ ጅኖች ዓለም ክፍል 4ን ካቀረቡት ውስጥ ይዤላችሁ ቀርብ ያለሁኝ። ከክፍል 1 ጀምራችሁ እስከ 3 ያለውን ያልሰማችሁ እህት ወንድሞቻችን የወንድማችን ኻሊድ ታሪክ እንዲገባችሁና ስለ ጅኖች ዓለምም ጠቃሚ ትምህርቶችን እንድታገኙበት ገብታችሁ በመስማት ሼር ላይ ኮሜንት በማድረግም ለሌሎችም እንዲዳረስ የአጅሩ ተካፋይም እንድትሆኑ እንግዲህ እንጠይቃችኋለን። ይህ ትምህርት እስከ ፍጻሜው እንድትቆዩም በትህትና በአክብሮት እጋብዛችኋለሁ። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን ተጭናችሁ የደወል ምልክቷን አንድ ጊዜ ብቻ ተጫኑ። ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። በሲህርም በጅንም በአይንና ስም ጥቃት ሲደርስባችሁ አላህም ካለ በእስላማዊ ዕውቀት ብቁ የሆኑ የሩቂያ ዶክተሮችን፣ የዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን፣ የሐዲስ ምሩቆችን፣ የሸሪዓ ምሁሮችን እንዲሁም ደግሞ የህልም ሙፈሲሮችን ዑለማዎችን በአንድ ላይ የምናገኝበት የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን በማማከር ስለሚሰማችሁ ችግሮች፣ ህመሞች አማክሩ፣ ሰበብ ሁኑን እያላችሁ ቀርባችሁ እንግዲህ ህክምና መከታተል ይጠበቅባችኋል። ትችላላችሁ። ባላችሁበት ሆናችሁ ህክምናችንን ማግኘት ይቻላል። ባረከላሁ ፊኩም። የቀልብ ዶክተር እያላችሁ ሰርች አድርጉ ቴሌግራም ላይ አሊያም ከዚህ የዩቲዩብ ቻናላችን ስር የቴሌግራም ሊንክ አለ። ተጭናችሁ በመግባት ኢንሻአላህ ተቀላቀሉ። ወደ ዛሬ ትምህርት እናምራ። ከጅኖች ዓለም በዶክተር አልዘንዳኒ ክፍል 4። ቢስሚላህ። ታዲያ አንድ ሰው ብዙ ጅን እንደያዘው በምን እናውቃለን? ቋንቋዎቹ ያንን ያህል ከበዙ የምናውቅባቸው ጥበቦች እጅግ በጣም ብዙ ናቸው። ከዚያ ውስጥ ግን ፈጽሞ የማይገኘው ጅኑ 15 ነን ሲል 15 ነን 60 ሺህ ነን እንፈላለን ተብሎ ጅኖች ብዙ ናቸው ብለን አንወስንም። የምናደርገው አንዳች ነገር ጅኖች በተፈጥሯቸው ብዙውን ነገር ሊያደርጉ ይችላሉ፣ ግና የማያደርጉት እርስ በራስ መኖርን አይችሉም በአንድ ሰውነት ላይ። ስለዚህ በአንድ ሰውነት ላይ ከአንድ በላይ ጅኖች ካሉ ሁሌ በዛ ሰው ላይም ምን አለ ማለት ነው? ጥል አለ። ጥል ማለት ምንድነው? የድንበር የወሰን ጥል። አዎ ልክ እንደኔና እንዳንተ
በወሰን በገደብ ይጣላሉ፣ በእምነትም ይጣላሉ፣ በዘር በጎሳም አይስማሙም። ለምሳሌ ሙስሊምና የሌላ እምነት ተከታይ ጅን በአንድ ሰው ላይ በቀላሉ ሙስሊሙን ወደ እናንተ በማቅረብ በሌላው ላይ መረጃ እንዲሰጥ በማድረግ አሊያም ደግሞ ሌላውን እንዲያባርር የማድረግ ጥበቡን ትጠቀማላችሁ። ያ ረቢ የሚሰሙንን ምረጥልን፣ ከሸይጣናት ተንኮል ጠብቀን። እነርሱ ይህንን ዘዴ ቢያውቁትም አሁንም ድረስ ይሰራል። ሙስሊሙ ጅን ብዙውን ጊዜ ቀድሞ ተውበት ያደርጋል። ይህም እንዲሆን የሩቅያ ኡስታዙ ጥበብን ያሻል። በውስጡ ያሉትን ጅኖች በሚጠየቅበት ወቅት ምንንስ ሊጠረጥር ይገባል የሚሉ ነገሮች መካተት አለበት። ይህን ትምህርታዊ ጥናት ካሰፋ ነው እጅግም ይሰፋል። ኢንሻአላህ ግልጽ አንድ ባንድ የምናየው መሆኑን ከወዲሁ ወቁ። አንድ የሩቅያ ኡስታዝ በአንድ ሰው ላይ ብዙ ጅኖች አሉ ብሎ ሲጠረጥር ከቅድሚያ እስካሁን የተማራችሁትን የአኽላቅና የሳይኮሎጂያዊ ኮርሶች ተግባራዊ ልታደርጉ ይገባል። ወይም ይህንን ምክር በቀልብ ዶክተር ስር እየተማሩ ላሉ ኡስታዞች ነው። በመቀጠልም ሩቅያ ስታደርጉ ከናንተ መረጋጋትና በጉዳዩ ላይ ምንም እንኳን ሽንት የሚያስመልጥ ድንጋጤ ቢኖርም እርሱን ዋጥ አድርጎ መገኘት ሊኖርባችሁ ይገባል። አንድ ሰው አየር ላይ ሲንሳፈፍ አይቶ እንዳበደው የሩቅያ ኡስታዝ መሆን አይጠበቅባችሁም። አሊያም ሩቅያ ላይ ሳለች ከማህፀኗ ልጅ የመሰለ ነገር ሲወጣ በደም ስትንከላወስ ጥሎ እንደፈረጠጠው የሩቅያ ኡስታዝ ልትሆኑ አይገባም። እጅግ በጣም አሳዛኝ አስቂኝ ገጠመኞች አሉ። እርሱን በተለያዩ መጣጥፎች ላይ በቀልብ ዶክተር ቻናል ላይ የማስተላልፍ ይሆናል። እነሆ ለመላው ህዝብ እዚህ ጋር መጣጥፌን ከማቆሜ በፊት ስለ ወንድማችን ኻሊድ እንቋጭ። ኻሊድ በእርሱ ላይ የነበረው ጅን ያን ሁሉ ቋንቋ አቀላጥፎ የሚናገር ሲሆን ጅኑም በሩቅያ ወቅት እንዳይታወቅበት ብዙ ጥረቶችን ብዙነን እንዲህነን እያለ የሚዋሽ ጅን የነበረ ሲሆን ይሁንና እርሱና ቤተሰቡ በሰውየው ላይ ያረፉ መሆናቸውን ተረዳን። በኋላም ኻሊድ በሩቅያ እርዳታ ወደ አፍያው እየተቃረበ ሳለ ሚስቴን ጎዳችሁ በሚል ጅን ባደረሰው ከፍተኛ ጉዳት ወንድማችንን አጥተነዋል። ወደ አኺራም ሄዷል። አላህ ይጠብቀን። አንድ ሰው ከሶስት በላይ ጅኖች አይዙትም፣ ያ ሰው ሟች ቢሆን እንጂ። ያንንም ከወንድሞቼ ጥናቶች እንዴት የሚለውም በቀልብ ዶክተር ቻናል ላይ ማወቅ ይቻላል። አላህ ይጠብቀን። አሁን ወደ እናንተ የወደፊት የሩቅያ ኡስታዞች ልመለስ። ከዚህ በኋላ ጅኖች ዓለም ከኔ ከኡስታዛችሁ አልዘንዳኒ ትምህርት የምታገኙም ይሆናል። ለዛሬ መግቢያችን ይህ ሲሆን ከዚህ በኋላ ራሳችሁን አጠናክሩ። ተሰምተው ታይተው ወደማይታወቀው ዓለም ገብታችኋል። እውነታውን ግልጽልጥ ነው። ፍርሃት መኖር የለበትም አልልም። ፍርሃት ቢኖርም ዋጥ ነው። ማሻአላህ። የኡስታዛችን ጥናታዊ ጽሑፍ ከወንድማችን ኻሊድ ታሪክ ጋር ይሄንን ይመስል ነበረ። ወንድማችን ኻሊድ አላህ ይዘንለት፣ በጀነትም ያቀማጥለው። ለቤተሰቦችም መጽናናትን አላህ ይወፍቅልን። ነገር ግን ያው እዚህ ጋር የኡስታዞቻችን ጥበብ እንዲሁም ዕውቀትን ያው ሳያደንቁ ማለፍ አይቻልምና አላህ ኸይር መንዳችሁን ይመንዳችሁ። ለውሞ ትልቅ ትምህርቶችን እያስተላለፋችሁ የማናቀውን ዓለሞች እያስዳሰሳችሁን ትገኛላችሁና አላህ ኸይር መንዳችሁን ይመንዳችሁ። አላህ እድሜያችሁን ያርዝምልን እያልኩኝ ሳምንት ምናልባትም በሌላ
የጅኖች ዓለም ትምህርት ወይንም ደግሞ ሌላ ትምህርት እስክንገናኝ ጥናታዊ ጽሑፎችን እስከማቀርብላችሁ ድረስ የሳምንት ሰዎች ይበለን። ስለተከታተላችሁኝ ከልብም አመሰግናለሁ። ሼር ማድረጋችሁን አትርሱ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።